ደክሞኛ እንደዚህ በህይወቴ ራሱ ቆይቼ አላውቅም። ጠዋት ቴንክ ዩ ሹዶቼ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አንድ እንትን መጣብኝ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። እንትን እሺ አንዴ እንዲጠፋልኝ ነው። ምን ሆኖ ማሚያው ምንድን ነው የምትልከው? በቃ እዛ ሄዳ አስቀጣኝ። ይመችክ። አሜን። እንድሸነፍ አረግ። ከዛ በኋላ ሪከርድ አድርጓልክ። በቃ ሪከርድ ወጣ። ተሸነፈች ምናምን ወደቀች ምናምን እንዲባልልህ ይደረግልሃል። ሂድ የምትፈልጋቸው ሪከርደሮች ሂድና ነገራቸው። አላማ እሱ አይደለ መጀመሪያ የተናገርከው? ሪከርድ ይደረጋል። ከዛ እነዚህ ኃይለኛ ጌመሮች ተብለው ቫይራል ይወጣሉ ምናምን። ከዛ እኔ ደግሞ ወይ በቃ አለፈባት ምናምን እንደዛ አይደል ያልኩ ይሆንልሃል። እሱ እንትን ይጧልኝ ለምንድን ነው የማይጠፋው? ስንት ደቂቃ ቀረኝ? ቆይ የሚጠፋ አይመስለኝም። ስንት ሰዓት ነው? ኧረ አይ ዶንት ቲንክ ሶ። የሚጠፋ አይመስለኝም ጋይስ፣ የሚጠፋ አይመስለኝም። ኧረ ማኪ በመቤቴ በቃ እናት በእግዚአብሔር ማኪ በመቤቴ በቃ ዛሬ በእግዚአብሔር በጣም ነው ማርያምን በጣም ነው ማመሰግነኝ። እናት እግዚአብሔር ያክብርልኝ። ሁላችሁም በማርያም ማኪና አመስግኑልኝ። ሁላችሁም እዚህ ያላችሁት በእግዚአብሔር በጣም ነው እሺ ማመሰግነኝ። እናት እናንተ ውስጤ ንድድ ሲል ማለት ነው እሳት ከውስጤ ይወጣል። እሳት በጣም ነው ማኪ የኔ ፍቅር ማመሰግነው። ማሚ ምን አድርጊ ነው አሁን? ይኸውልህ ተናድጃለሁ ማሚ በቃ ተወኝ። ላይክ ገብርኤልን እንዲስናድድ እፈፍ ውስጤ ፍም ነው የሚሆነው። በቃ እግዚአብሔርን ውስጤ በቃ ንድድ ነው የሚለው። ምን ሌላኝ ነው? ቆይ ምን አድርጊ ነው የሚለኝ ይሄ ሰውዬ? እያሃ ያምናል ገና ማሚ ማርያምን ተናድጃለሁ። ተወኝ ማርያምን ተናድጃለሁ። ሴትዮ ገጥመሻል ግጠሜ እያልኩ ነው። እንዴት ሁለት ጊፍት ጋላሪ ሳትቦይ ትወጫለሽ? ስማ ገጥመሻል ግጠሜ። እኔ አንተ ለሌላ ሰው ሄጄ ብሰጥ እንዴት ነርቭህ እንደሚነካና እንዴት እንደምትሄድብኝ ጠንቅቄ አውቃለሁኝ። አንድ ቀን አስገብቼ አላውቅም። እሱማ እኔ ነኝ። እሱ አንተ ነካ። እኔ ደግሞ እንዴት እንደማስቀጣ ከኔ ቤት አይደለም። ተው ጠብቀኝ ማሚ። አትሽም እኮ ትወጂኛለሽ። አታረግም። መውደድ አይደለም ማሚ። እንዴ ያልከው ነገር የተናገርከው እኮ ነው የደበረኝ እኮ። ቫይራል ይወጣሉ ሪከርድ ይደረጋል ምናምን ያልኩ እና ታዲያ ሁ ማይነስ ሁ አንዱ ፋይመስ ሆኖ ሌላው ለምን ተከታይ ይፈምሱና ታዲያ ሄደክ የምትፈምሱ በቅፋት እየሰጠህ ያለባቸው ወይ በአንቺ ወይ በኔ ወይ በጆን ዳንኤል ወይ በሌሎች ነው እንዴ? አይፈምሱ አላልኩ። መሬ ፈምሱ ወረን ያታነቀኝ ሴትዮች እኮ ጊፍት ጋላሪ ያልሞላሽ ሴት ነሽ እኮ። ከኔ ጋር እንዴት ታወራለሽ? ሞላ ሰዓት ይሞላል። በጣም ነው የቤታ ቤተሰቦች። እስኪ አንድ ጥያቄ ልጠይቃቸው። እኔ ማለት ነው ቆይ ሰውዬ ከማውራት በፊት አንድ ነገር ላስቸግራችሁ። በመቤቴ አበድሩኝ። የገዛችሁበትን ዋጋ ጨምሬ እሰጣለሁ። አበድሩኝ። አንበሳ ስጡኝ እና ሸፍኑት። የማሜን በማርያም በስንት ነው የሚሸፈነው? በኢየሱስ ክርስቶስ አንድ አንበሳ ሰጠው ብሎ እዚህ አናቴ ላይ እኔ እኮ ጊፍት ጋላሪ ላይ
በአንበሳ ቁጭ አልኩ ነኝ እዚህ ቤት ማርያምን ጋይስ እኔ መላሽ ነው ይመልሳሉ። ታያችሁ እንደው ጨምሬ ነው የምመልስላችሁ። እንደው አንዳላየው የሱን ሁላውን በቃ ሳምንቱ ሙሉ ነርቤ ሊነካው ነው። ሳምንቱ ሙሉ ነርቤ ሊነካው ነው። 40 ሌቭል ነኝ እኮ እናቴ። ማን ይሸፍናል? ማን አቅም አለው? ከኔ እኩል ሌቭል ያለው ሰው አለ እዚህ ስር? እውነት ተናደርኩ። አንተ በስማም ሰውነቴ ጋር ኮምፕሊንክ አድርጉላት። አየሽ አይደል? እኔ በጌምም አንደኛ ነኝ፣ በጊፍትም አንደኛ ነኝ። እኔ ጊፍት ከሰጠው ከኔ ጋር ትከሻ የሚል ማሚ መቼም ከኔ አትለካካም። መቼም ከኔ አትለካካም። እኔ በጣም ልከኛ ሰ ድህነት እስኪያጠቃኝ ድረስ ሙጭጭ አድርጌ ያለኝ ስታል እልህ ካስያዝከኝ። እሺ ማርያምን እኔና አንቺ ጊፍት በመስጠት እንግጣም እንግጣም። ታይ ግር የለውም ግጣም። እኔ ብድ ጊፍት እኔ 50 ሌቭል ገባለሁ። ታይ መቼም አታረገውም። 50 ሌቭል የሚያስገባ ስለሌለ እዛ ድረስ አትሄድም። ቤታዬ ያልነገርኩሽን ባለፈው ቢሊየነር ነኝ ያልኩሽን በውስጥ እኔ እኮ 3 ወር ባልሞላ ውስጥ እኮ ነው ከሌቭል 40 ሌቭል 41 የገባሁት። አቦ ኮምፕሊንክ አድርጓ በእናታቸው አስለቀቁት። ዋሪ ነው በነገራችን ላይ ማሚ ስላልተኛው አላርጂክ ምናምን ተነሳብኝ። ማሚ እንዳልተኛው ታውቃለህ። ጠዋት ነጋ እናቴ ላስተኛሽ ውስጤ ተቃጠለች። ውስጤን ይበላኛል አላርጂክ ስላለ በቃ እንዴ ምን ነው ቆም ቀንዘረ እናቴቱም በጣም ነው ግን ማመሰግነው። ማኪዬ ነው ሁላችሁም። እሺ እግዚአብሔርን መቲ ቢግ አም ፕራውድ አፍሪካ በቃ ሁላችሁም፣ ቡቡዬ ሁላችሁም፣ አርሰናል በጣም ነው ሁላችሁም ማመሰግነው። ያልጠራዋችሁ ራስ ካላችሁ አለ አጥቦይም ጊፍት ጋለሪው ነው ቤታ ወይስ ይቅር በቃ ሁሉም የሚችለውን አድርጓል። ከዚህ በኋላ ማን አለ? አንድ ሰው ሙላ አንዱን ይሉላ ብዬ ነው የፈለጉትን ከፈለጉት እንዴ በቃ ማሚ ምንም እንዳትሞላልኝ። እንደው ጊፍት ጋላሪ ላይ እንዳትቀመጥ በመድኃኔዓለም ይዣል። በኢየሱስ ምን እንዴ ልትነዘንዘኝ? ኧረ እኔ ሰላም ወይኔ ሰላሜ ይሻለኛል። ልትነዘንዘኝ ስማ ልትነዘንዘኝ ሰላሜ ይሻለኛል ውዶቼ። ማሜ በፍጹም እንዳይሞላው ማርያምን እንዳትሞላው ከልቤ ማርያምን እግዚአብሔር ይስጥል አንበሳው እንዳትሞላት። እንደዚች ከቻልክ አስሞላልኝ። ከዳሜ ሆነክ እየካደምክ አስሞላልኝ። አንተ ግን እንዳትሞላ አልፈልግም። ማክዬ እንደ አንተ ሙላው አንተ ሙላው አንተ ሙላው አንተ ሙላው አንተ ሙላው ሰው እንዳጠራ አንተ ሙላው ብነዘንዘኝ ሳምንት ሸጨራ ይሰው ጠርተ አንተ ሙላው። ቆያ ቻሌንጅ ነው። እኔ መሞላው በቻሌንጅ ነው። እሺ አላሁ አክበር። አንድ ሻርክና አንድ ባለ 10 ሺህ ሄዱበታ። ይሄማ ለስማችንም ጥሩ አይደለም። አንድ አንበሳ የማይሞላ ዋጋ ወላሂ። ሻርኩን ሙሉት ከፈለጋችሁ። እኔ ባለ 10 ሺህ ልምላ ወይ ባለ 10 ሺህ ሙሉት። ሻርኩን ልምላ። ፈጠነዋ ምቀኛቱ ነው ይሙላላት። አንድ ሬዞ እያስሞላልኝ ነው። ስደባቸው ነው ያልኩት። አለብኝ በእናታችሁ ማሚ ግን አሁን አንዱ ከሞላልኝ ማርያምን እንትን ግን ማን ነው እንትን ይሰጠኝ? ይሄ የሰጠኝ ሰው ማለት ነው። ደግሞ አንድ ቢሰጠኝ በቃ ሌላ ሰው አያስፈልገኝም ነበር። ማን እንደሰጠኝ ግን አላውቅም። ምንትና ነው ስሙ ውስጥ ገብተሽ እኮ ታያለሽ። አንቺ ቆይ እስኪ ጠፍቷል። ወድናኝ ቤቴ ደግሞ ያቅብድ በህይወት ዘመን እስኪልኝ መቲ አይ መቲ በቃት የኔ እናት በቃት። ማርያምን ማናት? መኪናት መቲ ሲጫ መቲ እንዴ! ኧረ በእናትህ አንተ ሰውዬ በፈጠረክ ሰዎቹን አሳቀዝ እዚህ ቤት እንዳይመጡ አታርግብኝ። ግማሽ መንገድ ሄደሽ ምን ትቆሚያለሽ? ሴትዮ ከገጠምሽ መግጠም ነው። ስጪ አንቺ ለእሷ ስትሰጪ እኔ አንዱን ሞላለሁ ማለት ነው። ሰክሰስፉል ሆነ ማለት ነው። ጊፍት ጋር የለችም፣ ተኝታለች፣ ረፍታ ተኝታለች። ቀስቀሱ ደውላችሁ። አሁንስ አሳቀኝ ማሜ እንዴ! ጭራሽ ተቀስቅሰ። ኧረ ወይኔ ግዴታ አደረከው እኮ በቃ ጭራሽ የተቀሰቀሰ። ቅድም ደብሮሻል ነበር፣ አሁን ሳቅሽ። አየሽ ምን ያህል እንደማስፈልግሽ። አትጨማረቅ ማሜ። አባባል እኮ አስቆኝ ነው። ጭራሽ ቀስቅሱ እያለ አስባችኋል። በጓል ሰጠኝ ፊቴ አባባል አየሽ። ትልቁ እኔን ማስገባትሽ አሁን እድለኛ ነሽ። አንቺም ሳቅሽ፣ ተከታዮችሽም ሳቁ ምናምን ነገር አየሻል። መሳቅ አሁን እድሜሽ ጨመረ። ወደ 5 ዓመት እድሜሽን ጨመርኩ። እባክሽ 2 ዓመቱን ስጪኝ። 2 ዓመቱን 2 ይርስ እሺ 3 ይርስ ላይ ተዘማነንብኝ እኮ ጌታን ዝም ከምሬ ነው የምልሽ። ማለት አሁን ስትስቂ 5 ዓመት ይጨምራል እድሜ የሰው ልጅ። ስለዚህ ከ5 ዓመቱ ደግሞ 2ቱን ግጭኝ፣ ምን ችግር አለው? ልጠቀምበት፣ ልዝናናበት።
ማሚ እስኪ የምትቀመው ላክልኝ ለኔ የቃመ ነው። ጌታ ምስክሬ ነው። ወይኔ በስመ አብ ማሚ አይበቃንም? አይ ቲንክ ይበቃን መሰለኝ። አረ ወላሂ ይሞላል እንዴ! ካልሞሉማ የሆነም ላንፈልግበታለን። አረ ሙሉት። ቆይ ግድ የለም ቆይ ሼር ተማነሽ ስማኝ፣ እግዚአብሔር ማሚ ይብቃን። አንድ ዘፈን ልዝፈንልሽ፣ አንቺም ዘፈኝልኝ። ወረቀቱን ከኔ ጻቂው ወረቀቱ ከኔ ጻፊው ከዳንጅ ነው ደራሲውን ሁሉ የፍቅር ነው። ለለላ ላላላላላላ ነው እንደዛ ፍቅርዬ ወየ ወየ ራሶችን በርዶ ትራሶችን በርዶ ትራሶችን በርዶ በርዶ በዶ ነው ሙዚቃ ላቀምቆ ብዙ። እሺ ፍቅርዬ ወየ ወየ የሚባባለው እሺ ፍቅርዬ ወየ ወየ ይመጣል እንጨት እንጨት ይላል። ወየ ወየ ትለኛለች እንዴ? ምንድን ወየ ወየ ደንበጫ ረቀት እየጋበዝኩሽ መሰለሽ እንዴ? የተገናኘን መሰለሽ እንዴ? እሺ ሰውዬ እሺ በል አትጨማለቅ በል ማሜ እሺ በል እሺ አንቺ በይ ፍቅርዬ ዳንያንን ዛሬ ጋይዝ እሱ መርቅኖ ነው። እኔ መንቀት መልቀኝ ነው የምንዘባል። ስማ ሰውዬ አንድ ዘፈን አብረን እንበል እሺ። እሺ እንትን የሚለውን ታውቀዋለህ? ማሜ ልወድቅ ነው ላይ አባቴ ጋይዝ ወይኔ እኔ ራሱ አልቀበጣለ። እሺ ስማ እሺ እንትን የሚለውን ቤታዮ ሌላ ሰው መሰለችኝ። ወላሂ ላዚም ሴትዮ ምንድን ነው እየተሸራረፍኩ ነው። ማሚ ግን አልከሳውብህ? ወላሂ ላዚም ማሚ ማርያም አልበላም ምናምን ሀሳብ ግድል ላደረገኝ ጌታ። ምን ሆነሽ እናቴ? እኔ ላስብልሽ እናቴ። ምን አሰብሽ ማለት እኔ ምንም ማስጠብጠብ መጀመር አለብኝ ማሚ